ሰላም እንዴት ናችሁ? ቲቪ ጥገና የመጀመር ቻሌንጅ 15ኛ ቀን ደርሳችኋል። እንዲሁም ደግሞ የማሽን ጥገናም እንደዚሁ ክላስ ጀምረናል። ለዚህ ቻናል አዲስ ከሆናችሁ ማለት ነው። እሱንም በመከታተል መቀላቀል ትችላላችሁ። ወደ ክላሱ። ባለፈው በሰርኪዩት ዲያግራም ያየነውን ነገር ትሬስ እያደረግን እናያለን ማለት ነው በመልቲሜትር። ስለዚህ የዛሬ ቪዲዮአችን የሚሆነው አንድ ባንድ እያንዳንዱን ነገር ትሬስ እያደረግን እናያለን ማለት ነው። ስለዚህ ስለ መልቲሜትር ተምራችኋል፣ ስለ ቦርድ ሰርኪዩት ተምራችኋል። አሁን በመልቲሜትር ፓወር ሰጠን እያንዳንዱ ቦታ ጋር ሜዠር እናደርጋለን ማለት ነው። ስለዚህ አሁን የተወሰነ ኢንትሮዳክሽን ለመስጠት ያህል መጀመሪያ ቼክ የማደርገው ኤሲ ነው። ከዛ ኤሲ ጋር ቼክ አደርግና ቀጥታ ኢንዳክተር ኢንፑት ላይ ስንት ይገባል፣ ካፓሲተር ላይ ስንት ይገባል፣ ሌላኛው ኢንዳክተር ላይ ስንት ይገባል፣ ዳዮድ ኢንፑት ጋር ስንት ይገባል፣ ዳዮድ አውትፑት፣ ካፓሲተር ኢንፑት፣ ከዛ እዚህ ጋር ስንት አገኛለሁ፣ መጨረሻ ላይ እዚህ ጋር ስንት አገኛለሁ የሚለው ነው ሜዠር የማደርገው ማለት ነው። ስለዚህ ይሄ ሙሉ ስቴፕ በየተራ እያገላበጥን እንደዚህ እያገላበጥን ሰርኪዩቱን እየተከተልን ነው እንትን የምንለው ማለት ነው ሜዠር የምናደርገው። ለምሳሌ ኤሲ እዚህ ጋር እና እዚህ ጋር ኤሲ አድርገን እንለካለን። እነዚህ ኢንዳክተሮች ናቸው። እዚች ጋርና እዚች ጋር ኢንፑት፣ እዚች ጋርና እዚች ጋር አውትፑት፣ ከዛ ሌላኛው ኢንዳክተርም አለ እናደርገው ማለት ነው። እነዚህ ኢንዳክተሮች ናቸው። ስለዚህ በዚህ መልኩ ነው የምንቀጥለው ማለት ነው። ሌላው ዳዮድ ኢንፑትን ለምሳሌ ዳዮድ ኢንፑት ይሄ እዚህ ጋር አለ፣ ዳዮዱ ያለ ይሄንኛው እግርና የዳዮዱ ይሄንኛው እግር ማለትም ይሄንኛው እግርና ይሄንኛው እግር ኮኔክትድ ነው ማለት ነው። ልክ እዚህ ጋር እንደምታዩት ይሄ እግርና ይሄ እግር የሁለቱ ዳዮዶች አንዳንድ ጫፍ ኮኔክትድ ነው። ይሄ እግርና ይሄ እግር እንደዚሁ ኮኔክትድ ነው ማለት ነው። ልክ ሰርኪዩቱ ላይ እንዳያችሁት ኤሲ ላይ። ስለዚህ ኤሲ ቮልቴጅን እመርጣለሁ ማለት ነው። ያው ኤሲ ቮልቴጅ እቺ ቀስት ኤሲ ቮልቴጅ ጋር መርጫታለሁ። ስለዚህ አሁን ፓወር ሰጥቼዋለሁ። እዚህ አካባቢ ሆት የሆነ ወይም ደግሞ ሊይዘን የሚችል ቦታ ስለሆነ በእጄ ምንም ተች አላደርግም። ሜዠር የማደርገው በመልቲሜትር ነው ማለት ነው። ስለዚህ ሆት ቴስት ላይ የመጀመሪያው እንግዲህ ኤሲ ገብቷል አልገባውም የሚለውን ቼክ ማድረግ አለባችሁ። ልክ በምታዩት መልኩ ኤሲ ቼክ አረጋለሁ ማለት ነው። ኤሲ ቼክ አረጋለሁ። የኢትዮጵያ ስታንዳርዱ 220 ቮልቴጅ ነው። ቮልቴጅ መጨመር መቀነስ ሊኖር ይችላል። እስከ 230 ራሱ ሊደርስ ይችላል። ይሄ 226 መጥቶልኛል። ስለዚህ ኤሲ ኢንፑት ገብቶለታል ማለት ነው። ኤሲ ኢንፑት ለቦርዱ ገብቶለታል ማለት ነው። ስለዚህ የመጀመሪያው ደግሞ ኢንዳክተር ኢንፑት የኢንዳክተር ገቢ ደርሶታል ወይ ነው። 226 ደርሶታል። ኢንዳክተር ደረሰው ማለት ፊውዝ ጤነኛ ነው እንደማለት ነው። ቀጣይ ኢንዳክተሩን ጤነኛ ነው አይደለም የሚለውን ለማወቅ የኢንዳክተር አውትፑት ቼክ ታደርጋላችሁ። አሁንም 226 ደርሶታል ማለት ነው። 226 ደርሶታል ማለት ነው። ስለዚህ ከአንደኛው ኢንዳክተር ወጥቶ ሌላኛው ኢንዳክተር ኢንፑት ጋር ነው የሚገባው። ስለዚህ የዚህኛው ኢንዳክተር በላይ በኩል ነው ኢንፑቱ ማለት ነው። ስለዚህ የዚህኛው ኢንዳክተር ላይ በተመሳሳይ ኢንፑት ቼክ አደርጋለሁ። እዚህ ጋር መርሳት የሌለባችሁ እዚህ ጋር ቼክ የማደርገው ኤሲ ቮልቴጅ ነው። ኤሲ ቮልቴጅ ስለዚህ 226 ወጪውንም ቼክ አደርጋለሁ። አውትፑት 225 አፕ ኤንድ ዳውን ያለ ነው። ቀጣይ ኢንዳክተሮችን በዚህ መልኩ ቼክ ካደረግን ሶስተኛውንም ኢንዳክተር ልክ እንደዚህ ቼክ አደረገውና ሶስተኛውንም ኢንዳክተር ኢንፑትና አውትፑትን በዚህ መልኩ ቼክ አደረግና ወደ ዳዮድ ነው የማልፈው። ሰርኪዩት ላይ እንዳያችሁት እንግዲህ ከኢንዳክተር ጋር አንድ እግር ጋር የሚገናኘው ኔጌቲቭ እና የአንደኛው ዳዮድ ኔጌቲቭ እና የአንደኛው ዳዮድ ፖዚቲቭ አንድ ላይ ኮኔክትድ ነው። ስለዚህ እሱ 226 ኢንፑት ይገባለታል ማለት ነው። ወጪው ደግሞ ዲሲ ስለሆነ መልቲሜትሩን ወደ ዲሲ ቀይሬዋለሁ። ዲሲ ላይ ማድረግ ይኖርባቸዋል። ስለዚህ አውትፑቱ ደግሞ ኔጌቲቭ እና ፖዚቲቭ ነው ማለት ነው። ከአራቱ ዳዮድ የሁለቱ ዳዮዶች ኔጌቲቭ፣ የሁለቱ ዳዮዶች ደግሞ ፖዚቲቭ፣
አውትፑቱ ነው ማለት ነው። በምታዩት መልኩ 275 አንብቦልኛል። ስለዚህ አሁን ቀጣይ የማደርገው እዚህ ካፓሲተር ላይ ቮልቴጅ ደርሷል የሚለው ነው። ይሄ 388 አንብቦልኛል። አንዳንድ ቲቪ ላይ 300 ልታገኙ ትችላላችሁ። እሱ ችግር የለውም ማለት ነው። ስለዚህ በምታዩት መልኩ አሁን 388 ደርሶልኛል። እስከ ካፓሲተር ድረስ ጤነኛ ነው ማለት ነው። ቀጣይ ቼክ የማደርገው ሞስፌቶች ነው። ሞስፌት ጋር ደርሷል አልደረሰም እና ሰከንዳሪ ስቾትኪ ዳዮድ እና ሰከንዳሪ ቮልቴጅ አውት አድርጓል አላደረገም የሚለውን ቼክ አደርጋለሁ ማለት ነው። ሰከንዳሪ ቮልቴጅ አውት አድርጓል አላደረገም። ስለዚህ እዚህ ጋር እንግዲህ የካፓሲተሩን ኔጌቲቭ እና እዚህ ሞስፌቱ ላይኛው እግር ጋር ደርሷል አልደረሰም የሚለውን ቼክ አደርጋለሁ። ደርሶታል። ሌላው ደግሞ ከትራንስፈርመሩ ጋር ኮኔክትድ የሆነችዋ ትልቋ ዳዮድ አለች። እሷ ጋርም በተመሳሳይ 388 ቮልቴጅ ደርሳታል ማለት ነው። ሌላው ቀጣዩ እንግዲህ ሰከንዳሪ ዳዮድ ነው። ይሄ እንደምታዩት ዳርጋ ሙሉ ግራውንድ ስለሚያገለግለን ግራውንዱን ይዛችሁ ቼክ ስታደርጉ የባክላይት 85 ቮልቴጅ የፕሮሰሰር ደግሞ እና ለሌሎች ስክሪን ምናምን 12 ቮልቴጅ እንዲሁም ደግሞ ለሲፒዩ 5 ቮልቴጅ አውት ይሆንልናል ማለት ነው። ለስታንድ ባይ ላይቱ ወይም ደግሞ ለስታንድ ባይ 5 ቮልቴጅ አውት ይሆንልናል ማለት ነው። ስለዚህ በዚህ መልኩ ቮልቴጅ ቼክ ታደርጋላችሁ። አሁን የመጨረሻ ስራ የሚሆነው ሙሉ ኬብል ከነቀልኩ በኋላ ካፓሲተሩ ለሴፍቲ ዲስቻርጅ ማድረግ አለብኝ። ይህን ዲስቻርጅ የምታደርጉት ከፍተኛው በዚህኛው መልቲሜትር ኦሆም ላይ፣ በትንንሾች መልቲሜትር ደግሞ ከፍተኛው ሬዚስታንስ ቫልዩ ላይ አድርጋችሁ ካፓሲተሩን በዚህ መልኩ ዲስቻርጅ ታደርጉታላችሁ። ምክንያቱም ስለሚይዛችሁ ማለት ነው። ወይ ደግሞ አምፖል መጠቀም ትችላላችሁ። ልክ አምፖሉን ስታነካኩት አምፖሉ ይበራና ፓወሩን ይመጣዋል ማለት ነው። ካፓሲተሩ ላይ ስቶር የሆነው ይህን ይመስላል ማለት ነው።